ሙስጠፋና ሲፋን እንግዲህ ስለ ቀጣይ እቅዳቸው አንዳንድ ነገር እየተነጋገሩ ነበረ። ይህንን እያወሩ ባለበት ጊዜ ላይ በር ከፍታ ማን ትገባለች? ሜርሲ ትገባለች። ሜርሲ እንግዲህ እንደተመለከታችሁት አሁን ላይ ሲፈንን በአንድ ነገር ይዛታለች። እሱ ምንድን ነው? ወይዘሮ ሳመሃልን በመግደሏ እንግዲህ መረጃና ቪዲዮ ይዛባታለች። እና ይህንን ነገር እንግዲህ አሁን ላይ ተባብረው የወይዘሮ ሳመሃልን እህት እንግዲህ ለማጥቃት እየተመካከሩና እንዲሁም እቅድ እያወጡ ነው። ግን ደግሞ ወይዘሮ ሲፈን ሙስጠፋን ወደ ቤት እንዲመጣ ያደረገችበት አንደኛውና ዋነኛው አላማ እንግዲህ ሜርሲ ነች። ሜርሲ እንግዲህ አሁን ላይ ሚስጥራቸውን ሁሉንም ነገር ስላወቀች ወይ መወገድ አለባት ወይም ደግሞ ቀርቤ ጓደኛዋ መሆን አለብኝ ስትልም ለሙስጠፋ ነግረው ነበረ። ሙስጠፋ እንግዲህ ወደዚህ ቤት ሲቀላቀል እንዲሁም ወደዚህ ቤተሰብ ሲቀላቀል ያልታመነው ነገር ጄሪ ፍቅረኛው ማለት ነው እንዲሁም ካሁን በፊት ሀብትና ንብረቱ ሙልጭ አድርጋ የበላች ሴት እንደሆነች ያገኛታል ማለት ነው። እና አሁን ላይ እንግዲህ የወይዘሮ ሲፈንን ማለት ነው የሲፈንን እንግዲህ እቅድ እየተወ ወደ ጄሪ አሆኗል ማለት ነው። ምክንያቱም እንግዲህ መበቀል ይፈልጋል። ሌላው እንግዲህ እያወሩ ባለበት ጊዜ ላይ ጄሪና ሙስጠፋ ማለት ነው ሜርሲ ተደብቃ እየሰማች ነበረ። ሜርሲ አሁን ላይ እንግዲህ የሁሉንም ሚስጥር አንድ በአንድ አውቃለች እና በቃ ከሚባለው በላይ አሁን ነው እንግዲህ መፍራት። ምክንያቱም ሜርሲ አሁን ላይ እንግዲህ በሁሉንም ነገር በሚስጥርና በማስረጃ እያደረገ ሁሉንም በራሳቸው ስር በቁጥጥሯ ስር እያደረገቻት ነው። ምክንያቱም አሁን ላይ ካሁን በፊት እንግዲህ ሲፈንን በአንድ መረጃ ይዛ የራሷ አድርጋታለች። ሲቀጥል ደግሞ አሁን ላይ ደግሞ ሙስጠፋን የራሷ እንዲሆን አድርገዋለች እና ይሄ ነገር አሁን ላይ እንግዲህ የወይዘሮ የሲፈን እንግዲህ እቅዷና እርምጃዋ ይበላሻል ብዬ አስባለሁኝ። እና ይቺ ጄሪና እንግዲህ ማነው ሙስጠፋ እያወሩ ነበረ። እሱ ምንድነው እንግዲህ ብሩን እሰጥሃለሁኝ ግን አሁን ከዚህ ከቤት መሄድ አለብክ እያለችው ነበረ። እና ካሁን በፊት እንግዲህ እንደተመለከታችሁት ጄሪ የአቶ አምናንን አጋዥ ማለት ነው እና ብር በጠይቀው አቶ አምናንን እንዴት ነው ያስከፋሉ ብላ ጠይቃ ነበር። እና እሱም እንግዲህ እኔ አንቺን ቢያደርገኝ አልጠይቅም ሲልም እንግዲህ ነግራው ነበረ። እሱም እንግዲህ በአንድ ነገር ተስማምተው ነበረ። ብሩን እኔ እሰጥሻለሁኝ ግን ደግሞ ብሌን ከኔ ጋር እንድትር ምናምን ታስማሚልኛለሽ ታግባቢልኛለሽ ብሏት ነበረ። ይሄ ነገር እንግዲህ ለጄሪ ደግሞ ዋነኛውና አላማዋ ስለሆነ ጄሪንና ብሌንንና አምናንን ማለያየት ስለምትፈልግ በደስታ ነበር አደርገዋለሁ ብላ ያሰበችው። እና አቶ አምናን እንግዲህ ለምንድን ነው እኔ ብር እንደምትፈልጊ ለእኔ ያልነገርሽ ሲልም ዛሬ ላይ ጠይቋን ነበረ። አይ ስለፈራሁኝ ነው ያኔ ያስቀይማል ብዬ ነው ስትልም እንግዲህ ምንድን ነው የሚያስቀይመው የኔ ልጅ እኮ ነው በሆዲሽ ያልሽው ሲላትም እንግዲህ ይሄ ነገር ማድረግ ግዴታዬ ነው ሲልም አቶ አምናንም ለጄሪ ይነግራታል። እና ምን ያህል ነው የሚያስፈልግሽ እና ሲላትም እንግዲህ ለምንድን ነው ብሩን የፈለግሽው ምን ያህልስ ነው የምትፈልጊው ሲላት እንግዲህ 500 ሺህ ብር እንደምትፈልግና ምንም መንቀሳቀሻ ብር እንደሌላት ወደ ገበያም ሄዳ አንዳንድ ነገሮችን መግዛት እንዳለባት እንግዲህ ትነግረዋለች። አቶ አምናን በነገራችን ላይ ያው ልጁ የእሱ እንዳልሆነ ያው እኛው ቀናል እኛ ተመልካቾች እንግዲህ ልጁ የአምናን እንዳልሆነ ተመልክተናል። ምክንያቱም ልጁ የማን ነው? የሙስጠፋ ነው። ካሁን በፊት እንግዲህ እንዴት ላረግዝ ቻልኩ ከተመለከታችሁ እንዴት ላረግዝ ቻልኩ ይብላል። አምናንና ጄሪ በዛም ፓርት ላይ አብረው ይደሩ እንጂ ምንም ነገር እንዳላደረጉ ተረድተናል። ማለት እንዴት ላረግዝ ቻልኩኝ ማለት እንግዲህ ይሄ ነገር የሆነ ጥያቄ አለ ማለት ነው። እናም እንግዲህ ምንም ችግር የለውም የድርጅት ሰራተኞቼ እንዳመጡልኝ ያኔ እንዲሰጡሽ እነግራችኋለሁኝ ይላታል ማለት ነው። እሷም እንግዲህ በጣም ነው ደስ ያላት። እናም ለሙስጠፋ እንግዲህ ሄዳ ምንድነው ያለችው ብሩን እሰጥሃለሁኝ እና ከዚህ በላይ ከህይወቴ እንድትወጣ ፈልጋለሁ ስትልም እሱም እንግዲህ መቼም ቢሆን እንደማይፋታትና መቼም ቢሆን እንደማይለቃት እንደውም ባለፈው ፓርት ላይ ከተመለከታችሁት ከእንደገና ቬሎና ሱፍ ለብሰን እንድንጋባ ነው የምንፈልገው ብሏት ነበረ። እና አሁን ላይ ሙስጠፋ እንደተመለከትነው ከጄሪ ፍቅር ያለው ይመስለናል። እናም ይሄንን ነገር እንግዲህ ሲያወሩ ሜርሲ ተደብቃ እየሰማች ነበረ ማለት ነው። እና ሁሉንም ነገር አንድ በአንድ ሰምተዋል። ከዚህ ከቤት መቼ ነው የምትሄደው ስትለው ጄሪም እንግዲህ አይ በፍጹም ለምን እሄዳለሁኝ የባሌ ሚስት
የሚስቴ ባል ቤት አይደል እንዴ ሲልም እንግዲህ ይነግራታል። እና ጄሪም አቅም አለኝ ብላ እንደዚህ በጥፊ ለመማታት ስትል አቶ ሙስጠፋም ይዞ በጥፊ ደረግምባታል። ባለጌ፣ ከዚህ በላይ ክፉ እንደሆንብሽ አታድርጊ ሲልም እንግዲህ ይነግራታል። እና ምንዚህ እንግዲህ እሷም እያለቀሰች ወደ ክፍሏ ትገባለች። ይቺ መሰሪ ሰው መስላይ ነበር እያለችም እንግዲህ ሜርሲም ተደብቃ አሁን ላይ የሙስጠፋንና የጄሪን ምስጢር ሁሉንም ነገር አንድ በአንድ ሰምታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዲር ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ ጄሪ አሁን ላይ ምንድነው ወይዘሮ ሜርሲን ከጓደኝነቱ ለመሰረዝ አቅዳለች። ምክንያቱም እንግዲህ ምንድነው ባለፈው የወይዘሮ ሰምሃል እህት እንግዲህ አንቺና አምናንን ለማለያየት ሴራ እየጠመሰሰኝ ነው። ስለዚህ ደግሞ እኔ ደግሞ አንቺ የእህቴ ልጅ ሚስት እንድትሆኝ የምፈልገው አንቺን ነው። ከሜርሲ እንድትጠነቀቂና ከሜርሲ እንድትርቅ ይፈልጋለሁ ስትላትም እንግዲህ ይቺ መሰሪ ለካ ጓደኛ መስላይ በዚህ ርቀት ትሄዳለች ብዬ አስቤም አላቅም ነበረ። ለካ ይሄ ነሯሉ ያላማዋ ብላ እንግዲህ ዛሬ ላይ እንግዲህ እሷን ወደ ጎን ብላ እንግዲህ ነብሊንጋ እንግዲህ ለማናደድ ሞክራ ነበረ። እና ወደ ኪችን እንግዲህ ተወርድና ወይዘሮ ማለቴ ሜርሲ እየመጣች ነው። አሁን ስትመጣ ማንም ሰው እንዳናገራት ዝም ነው የምንላት። ሜርሲኔ በስተዛሬ ጓደኛ ይመስላይ ነበረ። ስለዚህ ካሁን ላይ እንግዲህ ጓደኛ መስላ ተጠግታ ትዳሬ ለመበጥበጥ እንዳሰበች ደርሽበታለሁኝ። አሁን ሶስታችን ጓደኛሞች መሆን እንችላለን ስትልም እንግዲህ ጄሪ ለነብሌን ትነግራቸዋለች። እነብሌንም እንግዲህ ይሄንን ሀሳቧን ተቀብለው እሺ ምንም ችግር የለውም ጓደኛሞች እንሆናለን፣ በቃ ማንም ሰው አያናግራትም ብለው እንግዲህ ያቅዳሉ ማለት ነው። እና እነሱም እንግዲህ በእቅዳቸው መሰረት በሜርሲ ወደ እነሱ ጋር መጥታ ነበረ። ሜርሲ ወደ እነሱ ጋር የመጣችበት ዋነኛው አላማ ሙስጠፋ እንግዲህ ምንድነው ማን ነው የሚለውን እንግዲህ ለማጣራት ነው። ምክንያቱም ከአንደኛ ከጄሪ ጋር ምናምን በማውራታቸው በጣም ግር ብሏታል። እና ጄሪ እንግዲህ አሁን ላይ ምንድነው ሙስጠፋ ያለችው ሙስጠፋን እንግዲህ ካንተ ጋር መግባባትም ሆነ መደራደር እንችላለን ስትለው በምንድን ጉዳይ ምናምን ስትለው አምናንንና ጄሪን በማለያየት ስትልም ትነግረዋለች። ማለት አልገባኝም፣ ለምንድን ነው የምታለያያቸው? ማለት ያኔ እንዲሁም ዘመድሽ ስላገባ ደስ ሊልሽ ነው እንጂ የሚገባው ሲላትም ተው እባክህን ስትልም እንግዲህ ሜርሲም እንግዲህ ጄሪንና አምናንን እኔ ነኝ ያጋባኋቸው ስትልም ትነግራቸዋለች። በእነሱ በመካከላቸው ምንም አይነት ግብብነት እንደሌለ እንግዲህ ተናገራለች። እንግዲህ እዚህ ጋር ሁሉም ሰው ያው ብሌንና አምናን ናቸው እንጂ እንግዲህ ምንም ነገር የማያውቁት ብሌንንና አምናንን ለማለያየት ሜርሲ እንግዲህ ይቺ ጄሪ አምናን የስራ ባልደረባ ጋር ተኳሆናለች። ጄሪ ደግሞ እንግዲህ ብሌንን ለማለያየት ከሌላ ሰው ጋር ብትደራጅም ጄሪን ደግሞ የሚያለያይ እንግዲህ አቶ ይሄ ሜርሲና የዝቼ ጄሪ ጓደኛ የማለቴ የሲፈን እንግዲህን መጥቷል ማለት ነው ሙስጠፋ። እና ብቻ ግን በጣም ገራሚና ትንግርት የሆነ ድራማ ነው ማለት ነው። እና ሌላው እንግዲህን በእንደዚህ መልኩ መግባባት አለብን ምናምን ስትለው እሱም እንግዲህን በጣም ነበር ደስ ያለው። እንግዲህን እሺ በቃ በማለትም ያው በጣም ገንዘቡን እንደበላችሁና በጣም ኃይለኛ ሴት እንደሆነች ይናገራል። እሷ እኮ ምንም የምታውቅ አይመስለኝም ነበረ ለካ መሰሪ ነች ምናምን ስትልም እንግዲህ ሜርሲም ትነግረዋለች ለሙስጠፋ። ሙስጠፋም ያለማውቋ እኮ ነው እዚጋ ችግር የፈጠረብኝ ሲልም እንግዲህ ይናገራል። እንግዲህ ጄሪዬ እንግዲህ ማለቴ የሆነ ሞኝ ነገር መስላ ለካ ውስጡን ሄዳለች ማለት ነው። እናም እንደዛ ስትለው እሺ በቃ ለኔ ብለሽ ሳይሆን ለራስሽ ስትይ ታግዥኛለሽ ሲልም እንግዲህ ሙስጠፋም ይነግራታል ማለት ነው።
እና ሌላው እንግዲህ ምንድነው ወይ ዛሃራ ነች። ዛሃራ እንግዲህ እንደተመለከታችኋት ተዚች ከቀይ ከቢጫ ጸጉር ጋር አልስማማም ትል ነበረ ማለት ነው ብዙ ጊዜ እንግዲህ ካያችሁት። እናም ሌላው እንግዲህ ለብሌን እንግዲህ ወይዘሮ ዛሃራ ተረት እየነገረቻት ነበረ እና የእናትሽ ተረት አልናፈቀሽም ወይ እያለችም በጣም ደስ የሚልና ልብ የሚነካ ተረት ነበረ እንግዲህ እየነገረቻት እያለ ብዙ ጊዜ ብሌን በነገራችን ላይ ያው እናቷን አባቷን ማንንም ስለማታውቅ እንግዲህ ማለት እዚህ ቤት ሲከፋትም ሆነ ስትደሰትም ሆነ ከማለት ወይዘሮ ዛሃራ ነች እንግዲህ ከጎኗ የምትሆነው። እና ወዶች እንግዲህ ድራማ ይሄንን ይመስላል። ቀጣይ ፓርት እስከምንመጣ አስተያየታችሁን በኮሜንት አስቀምጡልኝ። እስከዛው መልካም ቆይታ። ባይ ባይ።